የተከዳነው እንደ ድጋሚኛ ነው። አብረን ታግለን አብረን አቤት ብለን ልጆቻችንን በአንድ ጉርጓድ ቀብረን ማን ነው አሁን እዛ ያለው? ማን ነው እዛ ያለው? 40 ዓመት በሙሉ የልጅ ልጆቹን የገበረው ዳውድ ኢብሳ ስልጣን ላይ እንዴ? ለልጅ ልጆቹ አስተላልፎ መሮ የት ነው ያለው? ጫካ። ጀዋር መሐመድ የት ነው ያለው? አሜሪካ። አሁን የት እንዳለም አይታወቅም። ካንትሪ ሉስ ሆኗል እሱ ራሱ ጀግናው ማለት ነው። የት ነው ያሉት ልጆቹ? ትግሉን ማን ይከዳን? ብልጽግና። ማን ነው ዳር ያስቀረን? ብልጽግና። የትግሉ መሪ ለማ መገርሳ የት ነው ያለው? አይታወቅም። ሰማይ ላይ ይሁን ምድር ላይ አይታወቅም የት እንዳለ። ማን የተከዳው? ማን ተከዳን? እኔ እኮ ይሄ ዘፈን እኮ ወዴት እኮ እኔ እኮ ወዴት ነው የምትሄዱት? ግሬ ዘፈን ማን የታገለው? ማን የተከዳው? እውነት ለመናገር በእንትሩ ከሄድን እኮ እነ አንዳርጋቸው እነ ገዱ አንዳርጋቸው ኦሮሞ አማራ የተባለው እነሱ ናቸው ዳርዳር የቀሩት። በብዙ ከተረጎም ነው ማለት ነው። እነ ለማ መገርሳ ኢትዮጵያ ትቅደም ብለው ምንድን ነበር ኦሮ አማራ ያሉት እነሱ ናቸው። ስለዚህ ቴዲ አፍሮ የዘፈነው ለነዚህ ነው። በዚህ ውስጥ ላለፉት በዚህ በ8 ዓመት ውስጥ ምክንያቱም የሚወክለው እነሱን ስለሆነ ያ ማለት ደግሞ ብሔር ተኮር ነገር የለው በነገራችን ላይ። ምክንያቱም ሲመሩት የነበሩ የተለያዩ ሰዎች ስለነበሩ የተለያዩ ብሔሮች ስለነበሩ ወዴት ነው የምንተረጉመው? እግዚአብሔር ምስክሬ ነው። እኔ ግራ እየገባኝ ነው። ወዴት ነው የምንተረጉመው? ስንቱ ነው ጉድባይ ብሎ ጉድላክ ብሎ ወይ ጉድ ብሎ ወደ ሀገሩ የተመለሰ ወደ አሜሪካና አውሮፓ የተመለሰው ስንቱ ነው? በጣም ብዙ። that's why ስለዚህ ልጁ የዘፈነው እንዲያውም ለእናንተ ነው። ውሰዱት፣ አትስጡ ለሰው። ለእናንተ ነው የዘፈነው ለተገዳችሁት። ይሄ ፖለቲካሊ ደግሞ አይደለም። ሰፈር ቤት ምናምን ቢሆን ኖሮ ቆርቆሮ ምናምን እያለ ይዘፍን ነበር። መሬት ምናምን ቢሆን ቆርቆሮ ምናምን መሬት ቅርስ ምናምን ሊል ይችል ነበር። ኖ አምኖ መከዳትን ያለው አዳምጡት። እኔም በተለያየ ነገር ነው የሚገባኝ። አያን አዳምጠው በደንብ። የአማርኛ ችግር እንኳን ያለብህ አይመስለኝም ነበር። ያው አንዳንድ ጊዜ ልጁ እኮ አማርኛ አይደለም የሚዘፍነው በነገራችን ላይ ትክክለኛ አማራዎች የሚያርጉት ቅኔ አይደለም እሱ። እንደዛ ብላችሁ አታስቡ። እንደዛ አይደለም የሚዘፍነው እሱ። የሚዘፍነው የራሱ የሆነ ቋንቋ አለው። ቴዲ አፍሮ የራሱ የሆነ ቋንቋ አለው። በነገራችን ላይ ከእናንተ ከአማራዎቹ ጋር የእናንተ የደብተራው አማርኛ አይደለም የሚዘፍነው። ይሄ ቅኔ ሰም ወርቅ ምናምን ዘይቤ እሱን አይደለም እሱ የራሱ የፈጠራት እንትን አለች ዘይቤ አለች። እሱን ነው የሚዘፍነው። የራሱ ቋንቋ አለው ልጁ። እግዚአብሔር ምስክሬ ነው። ዝም ብላችሁ አዳምጡት። ዝም ብላችሁ እዩ። ስለሱ የተጻፈ ነገር አለ ብዙ አይታችሁ ከሆነ ማለት ነው። መብታችሁ ነው። የአዲስ አበባ ልጆችም ተከርተናል ካላችሁ መብታችሁ ነው። እናንተም በራሳችሁ መብታችሁ ነው። በቃ ይሄ ፎንቃ ራሱ በሴትና በወንድ ያለን ነገር ራሱ መከዳት በሁሉ ነገር ሊተረጎም ይችላል። ግን ሞር ግን ወደ ፖለቲካው ወደ እውነታው ከሄደን ግን ወቅታዊ ነገሮች ይሄ በ8 ዓመት ውስጥ የነበሩትን ነገሮችን የሚያመለክት ከሆነ የ8 ዓመት ነው አይደል? ዘፈኝ በ8 ዓመት ውስጥ የተሰራ ስራ ነው አይደል? ምልከታ ከሆነ ደግሞ በ8 ዓመት ውስጥ ምንድነው የተፈጠረው የሚለው ወደ እውነተኛው ታሪክ ስንሄድ እውነተኛው ነገር ስንሄድ ከ8 ዓመት ውስጥ ማን ለማን ተከራርቷል? ማን ለማን ተገዳድሏል? ማን ለማን ተፈጃጅቷል? ማን ለማን በቃ ቀጥ ብለን የምንሄደው እኮ ለማ መገርሳና አብይ አህመድን ነው። አብረው የመጡ ሰዎች ናቸው። አብረው ትግሉን ሲመሩ የነበሩ ሰዎች ናቸው። ስለዚህ ሁለቱ ይነጋገሩበት። የቴዲ አፍሮ ዘፈን ለለማና ለአብይ አህመድ ጋብዘናቸዋል። ለኢፒፒ ማለት ነው። ሌላ ታሪክ ሊፈጠር ነው። ሌላ ችግር ሊመጣ ነው። ተነጋገረን እኮ ውስጥ ዘፈኑ እንደዛ ነው። እኔ ቁጣ አልፈልግም። እኔ ራሴን ኦፒኒየን የሰጠሁት እንዳንጣላ ከገባክም ምክንያቱም
ዲሞክራሲ መብት አለ በኦሮሞ የፈለኩት መናገር እችላለሁ። አንደኛ ሀገራችሁ ላይ አይደለም ያለሁት። በስነ ስርዓቱ የምንነጋገር ከሆነ ግባ። ቁጣ ግን እኔ ብትቆጣኝ ቴዲ አፍሮ እንዲህ ነው ብትል አልቀበልም። በአሁኑ ዘፈን ነው ማለት በድሮን አይደለም፣ በዚህኛው ዘፈን ጂጂ ኑሮሽ ላይ ፎከስ አድርጌ ፎከስ። አሁንም ሰው እሳት ውስጥ ሊከቱሽ ነው። ማን እሳት ውስጥ የሚገባው? እኔ ጂጂ ለምን እሳት ውስጥ የሚገባው? አልገባም። እሳት ውስጥ አልገባም። ለምን እሳት ውስጥ የሚገባው? መብቴ ነው የመናገር። ፖለቲካ ውስጥ አልገባው። ሰላም አውሪ። ቆይ ትንሽ ጊዜ ሲጭ ሚዩት አድርጌ አዳምጥሻለሁ። መንገድ እኔ እንዳትቆጣኝ ሀሳብ ብቻ ነው። እኔ በዲሞክራሲ አምን የለ ታውቂ የለ። ግን ይሄ ትርጉሙን ምናምን ነገር እንዲያደርግሽ ነው አመለካከቴን የተናገርኩት። እኔ በቃ በራሴ የተረዳሁት መንገድ ትክክል። ችግር የለም። እነ ያናም ሌሎችም ካሉ ተጋብዞ ሀሳቦችን ነገሩን ነው የምልሽ። ሀሳብ ያላቸውን ምን አስበህ ነው እንደዚህ ያልክ አልገባኝም ምናምን እየተባባል ነገሮችን ወጥ የሆነ ሀሳብ መፍጠር ይቻላል እና ችግር የለውም። አንቺም በገባሽ ግፊበት፣ እኛም ሀሳባችንን እንሰጣለን። ችግር የለም። እኛ እርስ በርስ አንጫጫንም፣ በሀሳብ ነው። ሀይ ቡርቃ መለሳለሁ። ጥሩ ነው። እኔ ጭቅጭቅ ሰልችቶኛል። እንዲህ በቀን በውስጥ መቀጠቀጠው የገባኝን የተናገርኩት ናይት ሶኪ ዘርዬ ነው። እንትን እኔ የማንም ደጋፊ አይደለሁም። ይሄ ፖለቲካ አይደለም። የምናወራው ስለ ወቅታዊ ችግር ነው። ወቅታዊ ችግር ደግሞ ማለት ይሄ ዘፈን ላይ እያየን ዝም ማለት ልክ ይሄ ዘፈን ግን ሲወጣ ኦኬ ይሄ ዘፈን ይነካናል፣ እኛን የእኛን ችግር ይነካል። ነገሩ ቋንቋው እና አመለካከቱ የልጁ ሌላ ቢሆንም ግን ሙዚቃ ቋንቋ ናት። ሙዚቃ የራሱን የቻለ ቋንቋ ነው ብዬ ነው የማምነው። ስለዚህ ወቅታዊ ነገር ላይ እየተደረገ ያለው በዚህ በ8 እየተደረገ ያለው ነገር እኔ ከ8 ዓመት በፊት የወጣውን አልበሙን እኮ ከኔ በለጠ እኮ ቴዲን እኮ በመቀስ እኮ ነው ፎቶን የቆረጥኩት አይደለ? ባለፈው። በአሁኑ ግን ይሄ ዘፈን ለእኔ እኔ የማውቀው ትርጉም አለው ማለት ነው። ያንን የተናገርኩት ያለሁት ቡርቃ እኮ ኬር ነግቢ ኬሪ ቡርቃ የሌለ ሰላም ነህ ወይ? አለን አክስታችን ወደ ትግል ተመልሳለች። አንተ ምን ተሰራለህ? እኔ አቅም የለኝ ቡርቃ ትግል አይደለም። እኔ ዘፈኑን ሰሞኑን በቃ ኖርማል ነው ያየሁት። በቃ እንደማንኛውም ሰው ኖርማል ሳይ ቀጠቀጡኝ እና ይክ ያልቀሩ ሌሎቹ አልቀር ቀጥቀጥ አረጉኝ። ኦኬ ምንድን ነው ያጠፋሁት? ከዛ እነዛ ደግሞ አሉ ሴተኛ ዳሪዎች ፖለቲካ ይሁን ምን እንደሚያወሩ አላውቅም። እነሱን ቀጠቀጡኝ። ኦኬ አሁን የኔ ጥፋቴ ምንድነው? የማውቃቸውም ሰዎች እንዲቀየሙኝ አልፈልግም። የራሴ ሰዎች የምላቸውም ገባ ልክ አይደለሽም አሉ፣ ግን ላስቀይማቸው አልፈልግም። በበፊቱ ማለት ነው። እሱ በዘፈነው ብዙ የቆሰሉ ሰዎች አሉ። እሱ ሌላ ነገር ነው፣ የበፊት ነው። እኔ አሁን የተናገርኩት በዚህ ነው። ዘፈኑ ተመችቶኛል አልኩ፣ ገባ ግን ተቀጠቀጥኩ። ማስረዳት አይቀልም። ኢትዮጵያ ሆናለች እንደዚህ ሆናለች፣ ድሮም አልታገለችም። ኦኬ እኔ ድሮ አልታገልኩም፣ ችግር የለው። ለወደፊቱም አልታገልም። የራሴን ህይወት መኖር ነው የምፈልገው። ቢዝነሴን፣ ህይወቴ፣ ልመናዬን አንዳንድ አበባ ምናምን እንዳላችሁት እሱን መኖር። ግን ዘፈኑ አሁን ያለውን ወቅታዊ ሁኔታና ነባራዊ ነገሮችን ያመለክታል። እኔ የምታገለው ልጅ አይደለም። ይሄንን ካድሬ አስመሳይ ነሽ። ከጀርመን የሀገር እንኳን ከገባው ስንት ዓመት ሆነኝ። እንዴት ነው ካድሬ አስመሳይ መሆን? በምን በቴሌፎን ነው ካድሬ መሆነው? ልጆች ይልቁንስ ስላለው ነገር ብትወያዩ አይሻል? ስላለው ነገር ጂጂዬ ዘፈኑን አዳምጠዋል ቡርቃ? አዎ በደንብ ደጋግሜ። እሺ ሙባረክ ሙሰማ እና ህዝቡን የምታደራጀው አንተ ነህ። ያ በኦሮምኛ እየተረጎምክ ማለት ነው። ኬር ትገቢያለሽ? አስገቢያት፣ ኬሪን አስገቢያት።
የታለች አስገባት አንተ ቋንታ ገለኝ ሞዴሬተር እኮ የለም ሙባረክንም አስገቢው ና ሙባረክ እናገባ ምንም አይጠቅመንም የኔ ወንድም አንተ በፈለከው ነገር መተርጎም ጥቅም የለው ሙባረክ የሚጠቅመው ምን እንደሆነ ታውቃለህ የሚጠቅመው በስነ ስርዓቱ መረዳት ሙዚቃውን ሙባረክ አንበሳ አውርድ እኔ ጋር ስትመጣ አበባ ሌላው ጋር ስትሄድ አንበሳ ገብቻለሁ ቆይ በቃ ላውርደውና አንበሳ አውርዶ ይግባል አስወርድ ሰላም ብያለሁ ገብቻለሁ ያው የፈለኩትን የመናገር መብት ካለን ብቻ ነው መናገር ምችል መብትክ ነው አዎ እሺ ምናች ቡርቃ ይቀድመኛል እኮ ቡርቃ እኮ ይርታ ትላንትና ሙዚቃ አከም ጅርታ ሙቤ ነጋ ኬቲ ቴዲ አፍሮ ሙዚቃ ላይ አስተያየት ሰምቻለሁ ሙዚቃም ሰርተህ ተናደህ ስትናገር ሰምቻለሁ እና ምንድን ነው ያናደደህ የቴዲ አፍሮ እንትን ላይ ሙዚቃ ላይ ምንድን ነው አሁን በየትኛው ሙዚቃ ነው አሁን 18 ሙዚቃዎች ነው ያሉት በየትኛው ትራክ ላይ የትኛው ሙዚቃ ላይ ነው የኦሮሞን ህዝብ ነክቷል ብለህ ታስባለህ የኦሮሞን ፖለቲካ አሁን እዚህ ጋር የኦሮሞን ፖለቲካ ነው የነካው ወይስ ህዝቡን ነው የነካው ሃይማኖቱን ነው የነካው ምኑ ጋር ነው ያንተ አስተያየት ያለው አንድ ሁለተኛ ነገር ደግሞ ከብልጽግና ጋር ነው የምታያይዘው ወይስ ከኦሮሞ ህዝብ ጋር ነው ወይስ ከኢትዮጵያ ህዝብ ጋር ነው የምታያይዘው ወይስ ከምን ጋር ነው የምታያይዘው ሁለተኛ ሶስተኛ የቴዲ አፍሮ ዘፈን በአሁኑ ነው አስተያየት እየሰጠን ያለው ከዚህ በፊት በዘፈነው አይደለም ወይ ከዚህ በፊት አሁን ባወጣው አልበም ላይ ብቻ ነው አስተያየት መስጠት ያለብን አመሰግናለሁ ቡርቃዬ ልቀጥል ወይስ ቀጥል ሙቤ ችግር የለውም ቀጥልና አንደኛው ነገር እኔ ሙባረክን ሆኜ ነው እያወራው ያለሁት ከአሁን በፊት ላለው ያልሽው ትንሽ ገመድ ነገር ጣል ያደረግሽው እንድታነሽልኝ ከአሁን በፊት የሰው ምኒልክ ከአሁን በፊቱን አታንሳስላችሁ ነው ጠላቴ ነው ለኔ አሁን ያኛው የሁላችንም ነው ያንተ ብቻ አይደለም የሁላችንም እንደ ያን ካደረክ በኋላ ደጋግሜ የትኛውን ከፈለግሽ አብረን እንደዳምጠው እንችላለን አስደምጫለሁም ደግሞ ተርጉሚያም ብሎ የተረጎምኩትን ማለት ነው በፍቅር ጠርቶን ከዳር እስከ ዳር መሀል ላይ ገብቶ አወጡን ወደ ዳር ምናምን የሚለውን ነገር ማለት ነው እሱን ነው እንትን ያልኩት ትንተና የሰጠሁበት የተረጎምኩት እሱን ነው አንደኛው በፍቅር የጠራው እኔ በአሁኑ ሰዓት ላይ ሀገሬ እንድትረበሽ ወደ ሌላ ወደ ጭቅጭቅ ወደ ምናምን እንድገባ አልፈልግም ህዝቡ ሀገር ውስጥ ያለው ሰላም ካለው ሰላም አለው በሰላም ይኑር ሰላም ከሌለው ሰላም የለውም በአንድነት ተባብሮ የፈለገውን ነገር ያደርግ ከዛ ሌላ መሀል ላይ ገብቶ ምናምን የሚለው ነገር ነው ያን ነገር እንድተረጎምና ኦኬ በጆከር የተነሳ ነው ጆከር ለሰጠህ መልስ እሺ ጂጂኮ ሙቤፍ ከጆከር ይልቅ ግን ከጆከር እኔ በከምጃታን ጅርቱ አንተ ይፍ የሰውም ብሄር ግን ማንንም አልነካውም እዚህ ጋር ጂጂ የትኛውንም ብሄር አልነካውም አዎ ነካ ያልፋል አልወጣኝ ግን ተርጉመህ አንተ ብዙ ተከታዮች ስላሉ የኦሮሞ ልጆች አንተ የምትላቸው ነገሮች ተቀባይነት አላቸው ታውቃለህ ያንን ነገር በምትናገር 10,000 ሰው ደርድረንትቼ ያንን ነገር በምትናገርበት ሰዓት አመለካከታቸውን አረዳዳቸው ሌላ እንዳይሆንና ሌላ ችግር ውስጥ እንዳንገባ ልታረገን ትችላለህ ያልኩህ ለዛ ነው በነገራችን ላይ ጆከርን ታውቀዋለህ አይደል ባህሪው ፖለቲከኛ እንደሆነም ታውቃለህ ጆከር ፖለቲከኛ ማለት ደግሞ ያገኛትን መርፌ በሙሉ ወደ ፖለቲካ የሚለውጥ ነው ቋንቋውን ትችላለህ እንደ ሌሎቹ ለምን ዘፈኑን አዳምጠህ መረዳት ይችላል ማንንም እኮ አንተ ወደዚህ ወደዛ የሚመራ ሰው አይደለንም እኛ ትልቁ አሁን ችግሩ ምንድነው እኛ በሰው አንመራ ያልሰደበን ሰው ሰድቧቸዋል ያልተናገረን ሰው ተናግሯቸዋል ቢሉ እኛን እንመናቀው አይደለም እንዴ በነገራችን ላይ ከተናገርካቸው ደግሞ በፍቅር የጠራው አብይ ነው አልክ አይደለም በፍቅር ጠርቶ ሰላማዊ ሰልፍ በፍቅር ጠርቶ ሀገር እንስራ ማለትና ዳር ማስቆም ይለያያሉ
በብዙ ነገር ልንተረጉም አንተ መሀል ላይ ገብቶ አወጡን ከዳር የሚለውን እስኪ ተርጉሙ። እሺ ቆይ መቼ እኛ የመሀል ሰዎች እንዳልሆነ ታውቃለህ? ዳር ላይ ነው ያለነው እኮ እኛ ነን መሀል